ወላሂ ዘርክ ይባረክ። አሚን አሚን። ካላገባክ አቤት ለቤት የምትለን ምን በላክ ምን ጠጣክ የምትለን ይው ሽቶን ቀብታ ቆንጆ ልብስ አልብሳ የምታስወጣክ ሚስት ይስጥክ። ልጆች ቶለርክ በልጆች ተባረክ። አሚን አሚን። ዘርክ ይባረክ። አሚን። ይው ቤተክርስቲያን ደጅ ላይ እንደሚጨስ ዕጣን ውጥት ስትል አቤት አቤት አሌክስ መጣ ይሄ መልካም ልጅ የምትባሉን ለእኛ ጊዜክን መስዋዕትነት አድርገክ ቁጭ ብለክ እኛ እንድንለወጥ ስለምታደርግ አትገኝ አግኝ። የያዝከው ይበርክት፣ የተከልከው ይለምልም። ወላሂ አንተ የድሃዎችና የምስኪኖች የስደተኞች አባት 1000 ዓመት ኑርልን። 1000 ዓመት ሳይሆን 9 ዓመት አቤት ለቤት የሚለውን ይስጥ ካቦ አቤት የጭቃው ምንጥቅ ከፎቁ ጥቅልቅ ያርግህ። በጣም ነው የምንወድና እኔ አመሰግናለሁ። ያ ምርቃት አያናቅም እና እኔ የምኖረው ኤመራት ዱባይ ነው። እኔ የምኖረው ኤመራት ዱባይ ነው። ከወደ ራስ አልኬማ ገጠር ውስጥ ነው። 530 ፍየሎች እረኛ ነኝ። ፍየልና በግ እረኝነት ነው የምሰራው። 530 ፍየሎች ነው ማግደው እና ጠዋት በፈረንጆች አቆጣጠር ሁላችሁም ስሙ፣ ጀግና ሴት ነኝ። ቪዲዮቼን ግቡና ይሁ ትጠነክሩበታላችሁ፣ ትበረቱበታላችሁ። ትንሽ ጉዳይ ስላስቸገረኝ ነው አሌክስ ጋር የገባሁት እና ጎበዝ ሁኑ። የአሌክስ ምክር ደግሞ ያቆመናል እና ከእረኝነት በፈረንጆች ጠዋት 5 ሰዓት ፍየሎቼ ጋር ሄድና ቀን 11 ሰዓት ጠዋት እመጣለሁ። 4 ሀማም አጸዳለሁ፣ 5 ክፍል ቤት አጸዳለሁ። ምግብ የምሰራው እኔ ነኝ፣ ልብስ የምተኩሰው ኤኒታይም ሙሉ ስራ። አሁን ስራ ጨርሼ አረፍ ያልኩበት ሰዓት ነው። ቅድም አንተ ጌም ስትጫወት ደግሞ ከፍየሎቹ ጋር የመጣሁበት ቦታ ነው እና ጎበዝ ሁኑ፣ ጀግና ሁኑ፣ ስራ እንዳትንቁ። ይህን ስራ ልሰራ የቻልኩበት ምክንያት 150,000 ብር የዛሬ አመት ከፍዬ ዱባይ ላይ መጥቼ ቢሮ ላይ በጣም እንግልት፣ ዱላ፣ ድብድብ፣ ፉጅራ ቢሮ ላይ ጫካ ያሳድሩናል፣ ቢሮ ያመጡና ያስቀምጡናል። አጠገባችን የሞተች ልጅ አለች። ቀራማ ገብተን 2 ወር ቀራማ ገብቼበት ከብዙ እንግልት በኋላ ኦቨርታይም እያሰሩን ብራችንን እየወሰዱ ለሳምንት ለመዳም እየሰጡን ብራችንን እየወሰዱ እቺ ሴትዮ ስትመጣ አላህ እያል ሁላችንም ግን በእምነታችን ካለቀስን እንባችን ይሰማል። በሰው ዘንድ ሳይሆን በእግዚአብሔር በአላህ ዘንድ ማለት ነው። ሰግጄ አልቅሼ አላህዬ ወይ ግደለኝ ወይ 10 ዓመት ልጅ አለች ለልጅ ያስገባኝ ወይ ደግሞ ስራ ስጠኝ ብዬ ሳለቅስ አላህ ደግሞ ጥንካሬ ሊያይ በጣም የማልወጣውን ከባድ ስራ ሰጠኝ ማለት ነው። እኔ ግን አልሐምዱሊላህ ብዬ ቀላል አድርጌው እየሰራው ነው። እኔ እህትክ ጀግና ነኝ። በዛ ላይ ምስኪኖችን በመርዳት እታወቃለሁ። እዚህ ምናምን የሚታመሙትን ሰዎችንም በማበረታታት ራሴን ቢያለኝ ነገር እና የተቸገርኩት ነገር ምንድን ነው አሌክስዬ? እኔ የ16 ዓመት ትዳር ነበረኝ እና 16 ዓመት ኢትዮጵያ ውስጥ አሁን ከሚሰራው በላይ ለፍቻለሁ። ከ14 ዓመቴ ጀምሮ ቤተሰብ የለኝም። እህቶች አሉኝ፣ ወንድሜ አንድ አለኝ። ግን በቃ በትዳሬ ቤቴ ደስተኛ ሆኖ በጣም ስለፋ ልክ እሱ ከ50 ብር ጀምሮ ይቅም ነበር፣ ያጨስ ነበር፣ ይጠጣ ነበር። አስትቼ አንድ ሲፈነክተኝ አንድ እያሰርኩ አስትቼ ጎበዝ አድርጌ እሱ ወደ ጥሩ ስራ ሲገባ ለተሻለ ነገር ስደትን መርጬ መጀመሪያ ቤሩት ሄድኩኝ። 2 ዓመት ሰርቼ የመጣው። በነገራችን ላይ ባሌ 1 ብር መርፌ በእኔ ብር ተገዝቶ አንገዛም። ብሬን ነክቶ አያውቅም። የስደት ብሬ ኢትዮጵያም እያለው ስሰራ ጎበዝ ነው፣ ይሰራል ነው ገብቶካል። ከዛ ከቤሩት ገባሁኝ። ገብቼ መሆን ያለበትን ነገር ተመካከርና ድጋሚ ወደ ዱባይ መጣሁ ማለት ነው። ዱባይ መጥቼ ያው ከባድ ስራ ጊዜም ባሳልፍ ከሱ ጋር ያው ጊዜ ማታ እየተሰጣጣን እያወራን ምንም እያለን ምንም መኖር ቀጠልን ማለት ነው። እና ከዚህ በፊት የ3 ወር ጉዞኜ ልጄን ተለያይተን ለ6 ዓመት ልጄን ብቻዬን አሳድጌ እሱ ከሌላ ወልዶ በቃ ድጋሚ ያው ታረቅን። ከዛ 4 ዓመት ከቆየን በኋላ እኔ ወደ ስደት መጣሁ ማለት ነው። ከዛ በኋላ ዱባይ ከመጣሁ በኋላ ለእናቴ ለአባቴ ምንም ቅልቅል የሌለብን አንድ ወንድም ነው ያለኝ። እናትና አባቶቼ ሞተዋል። እህቶቼ የራሳቸው ኑሮ ነው የሚኖሩት። ለእሱ ደግሞ ያለውለት እኔ ነኝ። አልሐምዱሊላህ አሁን መስከረም ላይ ነው የተመረቀልኝ። መምህር ነው እና አስተምሬዋለሁ።
እና ብሬንም እንደውም እኔ አካውንቴን አስተካክሎ አክቲቭ አስደርጎ በአካውንቴ እንዳስገባ ያደረገኝም ወንድሜ ነው። በጣም ጎበዝ ጀግና ወንድም አለኝ። እና አሁን የበዓል ጊዜ ብሩ የኔ ነው አሌክስ፣ የምሬን ነው የምነግራቸው። አዳምጡ ሁላችሁ 1000 ምናምን ሰዎች አላችሁ። ብሩ የኔ ነው እና የባልነት ክብር ሰጥቼው አባቴ ያልኩት አቤት አለ። ለወንድሜ 20 ሺህ ብር መስጠት እፈልጋለሁ። አሁን የተመረቀው ሱሰኛ አይደለም፣ አመት ባለው መልበስ ከፈለገ ምናምን አልኩት ማለት ነው። ስለው የእውነት ነው የምነግርህ አሌክስ፣ አንድ እድል ሰጥቼው ታርቄ ገብቻለሁ። ብዙ ነገር ለውጫለሁ ማለት ነው ከፈጣሪ በታች ላልጠገን። ይሄ ነው ማልልክን በዚህ በረሃ ወላሂ አንዳንድ ጊዜ ከምትወደው ብዙ መስዋዕትነት ከከፈልክለት ነገር ማለት ነው ስትወጣ በጣም ይከብድካል። እኔ ወጥቻለሁ ግን ይከብድሃል። እና ላልጠገን ላልነሳ በቃ ዳግመኛ ላልቁ ተንገዳግጄ እንኳን ላልቁ በቃ አላስድብ ሰበረኝ ማለት ነው። እና ይቅርታ ይጠይቀኛል ብዬ 2 ወር ጠበቅኩት። ለምን ልጄ እዛ ናት፣ 10 ዓመቷ ነው። ታችኛውም የኔ ልጅ ናት። ሁለቱንም አስተምራለሁ። ከሌላም ብትመጣ ግን ቃላቶች ሲሰብሩት መነሳት ያቅታሃል። በዛ ላይ ከባድ ጊዜ ያሳልፋለሁ። ሰዎች ያልሐምዱሊላ ጥሩ ናቸው እንጂ በጣም ጥሩ ናቸው። ስልክ እያወራ ላይ ከፍቼ እየተጫወቁ ራሴን ለማዝናናት እየደነስኩ ምናምን ብሰራ አይናገሩኝም። ገብቶካል? ሰው አበሻ ማገኘው ሶሻል ሚዲያ ስመጣ ነው እንጂ ብቻ እንኳን አንድ ኢትዮጵያ የለም ማለት ነው። እኔ ጋ በጣም ባድ ጊዜ በማስፈልግበት በማልፍ ጊዜ እንጂ የኔ ባል በቃላት ሰበረኝ ማለት ነው። ላልነሳ ነው የምነግርህ። ዳግመኛ ከሱ ጋር እንዳልሆን አድርጎ ማለት ነው። ስለዚህ አሁን ደግሞ እናትና አባቱ በጣም ጥሩዎች ናቸው፣ መልካሞች ናቸው። በእነሱ እጅ ነው እስልምና ነው የተቀበልኩት። የክርስቲያን ቤተሰብ ልጅ ነበርኩኝ። እና አሌክስ አሁን ደግሞ ምን ይሉኛል ቤተሰቦቹ መሰለክ፣ እኔ ከልቤ ማለት ይቅርታ ማድረግ እችላለሁ። ይቅርታ ልብ አለ። ጥሩ ቤተሰብ ነው ያሳደገኝ። ግን ይቅርታ ካልኩት በኋላ እኔ ከሱ ጋር እንዴት ነው መሆን የምችለው? በጣም ሰብሮኛል። በጣም መሰበርም አይነት አለው። አንዳንድ ጊዜ በባልና ሚስት መሀል ያለ ችግር ኖሮ ትጠገናለህ ካለ አልጠገንም። የተናገረኝ ቃላት ማለት ነው። ከዚህ በፊት ብዙ ብሎኛል፣ ግን እሱ አይዶን ተራባውት ምንም አይደለም። የአሁኑ ግን ልጠገን አልችልም እና ይቅርታ አድርጌለት ከሱ ጋር ምንድነው መሆነው ነው። እንደገና ባልና ሚስት ምንም ልቤ አይፈቅድም። እና እስቲ ምን ትለኛለህ? አዎ ግን ምናልባት ከአንተ አንድ ነገር ልስማ ማለት አሁን እሱ ያለሽ ነገር ወይም በጣም አንቺን የጎዳሽን ነገር ምንድን ነው ማለት መነገር ይችላል? ልትነግሪኝ ትችያለሽ? ምን ብሎሽ ነው? እሱ ያለኝ እኔ ምንም ነገር አይደለም ብያለሁ። ብዙ ነገር እያለኝ አንድ ጊዜ ቤሩት እያለሁ በጣም ሰድቡኝ። ኤፍቢ ላይ ሬሳ ሳት ሬሳ አድርጎ እንደዚህ ሞች ሬሳ ነ ቆይ እየተቆራረጥሽ ነው ድምፅሽ። 10 ምናምን ዓመት ማለት ቀላል አይደለም። ድምፅሽ እየተቆራረጠ ነው። ኔትወርክ አሁን ሲሰማል? አሁን ጥሩ ነው። እሺ አሁን መጣሽ። ከዚህ በፊት ኤፍቢ ላይ በቃ የሬሳ ሳጥን አድርጎ የሞተ ሬሳ ውስጥ ከቶ አንቺ ማለት እንደዚህ የሞትሽ ሬሳ ነሽ አለኝ። ኢሶኬ ሬሳ ሞኝ ውድ ካለው አብሬክ ነው ያለሁት። ኢሶኬ ምንም ችግር የለም። አንቺ አረብ ሀገር የሄድሽው ወንድ ፈልገሽ ነው። ኢሶኬ አልሰበረኝም። እሱም ቃላት ብዙ አሳለፍኩ ማለት ነው 2 ዓመቱን። ከዛ ገባው ገብቼ ሄጄ የባልነት ክብሩን ሰጥቼ በእስልምና የሚደረገውን አድርጌ። ለምን የባል ሀቅ የሚባል ነገር አለ በእስልምና። ስደትንም አይመርጥም፣ ግን ያው ለተሻለ ነገር ነው። ከዛ ተመካክረን ሁሉን ነገር እናስተካክል ተባብለን እሺ ተባብለን ቦታም የተገዛ መሬትም በቃ ሁሉን ነገር ጨርሰን ሁሉም ነገር ይለወጣል ብዬ መጣሁ። ከዛ ያው የሰደበኝን ስድብ ሶሻል ሚዲያ ላይ መናገር ሊከብድ ይችላል፣ ግን ለምን መሰለሽ ወንድሜ ምንድን ነው ይህን ያህል በጥልቀት አንቺ እንደዚህ ቅንጥስ አድርጎ የሰበረሽ የሚለውን ብናውቅ ሀሳብ ለመስጠትም ይመቻል ብዬ ነው። ከዛ አሁን ታየው ቻላርገሽ ሚልሽ የሚኖር እኔም አሁን በቃ የተናገርኳት ቃላት እቺ ናት። ለወንድሜ ይሄን ብር መስጠት ፈልጋለሁ ብቻ ነው የተናገርኩት።
የእውነት አንድ ቀን በእድሜ ስኖር እኩል ተደባድቤ አውቃለሁ። ዱላ ሲበስብኝ እቃ እየሰበረ ሲጨርስ እኩል ተደባድቤ ያውቃለሁ። ግን አንድ ቀን የእውነት ከልጄ ጉያ የለየኝ ነው ምልክ አሌክስ እናት አፈርት ብላ ብዬ ሰድቤው አላውቅም። እሱ ግን ትሽ ቆሻሻ ግማታም እናትሽ ትበላይ ሸርሙጣ ልጅ አለኝ። ለእኔ እናቴ ናፍቃኛለች። ለእኔ እናቴ አጥብታ ሳጠግበኝ የሞተችብኝ። በቃ እንደዚህ ያለኝና መነሳት አቃተኝ እና አይዞሽ፣ ተረጋጊ። እሺ እኔ ብዙ ጊዜ ያው እዚህ ነግሬያቸዋለሁ። በጣም ብዙ ጊዜ አቢዩዝ የምትደረጉበት፣ የምትሰደቡበት፣ የምትደበደቡበት፣ ክብራችሁ የሚዋረድበት ቦታ ላይ ስትሆኑ ያው ውድ ነገር ያለ ቦታው ርካሽ ነው የሚሆነው። ገብቷችኋል? በጣም የሚያምርን ቅንጡ መኪና በይው በቃ ሌክዠር የሆነ መኪና ቆሼ ቦታ ላይ ጥለሽው በቆሻሻ ምናምን እንደዛ ቆሽሾ ምናምን ቢታይ ሰው ውድነቱን አያይም። ጽድት ተደርጎ አምሮበት ግን መሸጫ እንትን ላይ ሲሰቀል ግን ገና ውበቱ ይማርካል። ለሰዎች ውድነቱ ይታያል። ገብቶሻል? ውድ ነገር ያለ ቦታው ርካሽ። አንዳንድ ሰዎች በጣም ዝቅ ስትሉላቸው፣ የምትፈልጉትን ስታሟሉላቸው፣ ቤቴን ስትሉ ለእነሱ ብላችሁ ብዙ ነገሮችን አልፋችሁን አትታችሁ ስትሄዱ ምንድን ነው የሚሆነው? በቃ ትንሽ እንደሆናችሁ ነው የሚቆጥሯችሁ። ገብቷችኋል? ማለት ውድ የሆናችሁ ሌላ ቦታ ማትፈለጉ ይመስላችኋል። ሰው ጠንካራ ነው መሆን ያለብሽ። እየተሰደብሽ እና እየተመታሽ ኑሪ የሚልሽ ማንም የለም። ማያከብሮች ከሆነ ማትከበሩበት ቦታ አትቀመጡ። ባይዜ የትኛውም ሆቴል ብትሄዱ አስተናጋጁ በስነስርዓት ካላስተናገዳችሁ እና የሚያቀርበላችሁ ያዘዛችሁት ምግብ በሰዓቱ ቢመጣ እንኳን መመገብ ያንቃችኋል። ጊዜ ትህትና የሌለው መስተንግዶ አይደለ? ዲስሪስፔክት የምትደረጉበት ጠረጴዛ ላይ አትስተናገዱ። ቢቀርባችሁስ ባትኖሩስ? እንዲህ ምናልባት እኮ ሰዎች ትዳር ትከሻ ወደ ሰፊ ትከሻ ሰፊ መሆን አለበት ምናምን ይባላል። አምናለሁ በዛ። ግን እንደዚህ እናትሽ እየተሰደበች አንቺ እየተሰደብሽ ዋጋሽ ረክሶ በእንደዚህ አይነት ሁኔታ እንድትኖሪ ፈጣሪም ሰውም አይፈርድብሽ። ምን አርገሽ ነው ይሄን ያህል? ሴት ልጅ እኮ ልትከበር ይገባል። እንዲ አመጣ እኮ የምትወልደው ሁሉም እሱም እኮ አመጣ የወለደችው እኮ እናት አለችው አይደል? ልትከበር ይገባል። ካልተስ አለመግባባት አለ። አለመግባባት ካለ አለመግባባትን ወንድ ልጅ ወይ ዝም በማለት ወይ ልፍ ብሎ በመሄድ መፍታት ነው እንጂ ቁጭ ብሎ እየተሰዳደበ ሚስቱን እየሰደበ ሬሳ ነሽ ብሎ ያንቺን የሬሳ ሳጠን ፌስቡክ ላይ እንደዛ አድርጎ መፖሰት ምንድን ነው? የገዛ ባልሽ ነው። ሁለቱም አንዱን እኮ የሚባለው ትዳር ውስጥ እኮ የእሱ ስሜት የአንቺ ስሜት ስለሚሆን ሰው ይጋጫል እኮ። በዚህ መጠን ኤክስትሪም አንቺ ጠላቱ አይደለሽም፣ የአባቱ ገዳይ አይደለሽም። እሱም ብለሽ አልፈሽ ብዙ ነገር ርቀት ሄድሽ እንጂ ለአንተ ብላ ብዙ ነገር ጥላ የመጣችን ሴት ካልወደድካት ካልፈለግካት በሰላም እንድትኖር ትለቃታለህ እንጂ በዚህ መጠን ቅስምን መስበር ምን የሚሉት ነው? ስለዚህ አሁን ዋጋሽን ታሳየዋለሽ ማለት ነው። ማንም ምንም አስተያየት ቢሰጥሽ እንዳሰሚሽ የቻዩ ምናምን ማንም አይችልም በአንቺ ቦታ ቢሆን። አሁን ዋጋሽን ውድ ታደርጊዋለሽ። ምን ያህል ከወርቅ ከእንቁ ከምን የከበርሽ እንደሆንሽ እሱ የጣለውን ወርቅ ሌላው እንዴት ጽድት አድርጎ እንደሚይዘው ታሳየዋለሽ በተግባር። አትገደጂም። ስለዚህ አሁን በዚህ አይነት ሁኔታ ውስጥ ሄደሽ ራስሽን እያዘንሽ እያለቀሽ መኖር ስለማይገባሽ ትርቂያለሽ። ለተወሰነ ጊዜ አይምሮሽን ማከም አለብሽ። ገንዘብ እንዳትልኪ፣ ከማንም ጋር ሰጣ ገባ ውስጥ እንዳትገቢ፣ ራቂ። አንገትሽን ደፍተሽ ስራሽን ስሪ። ስትድኚ ቁጭ ብለሽ በጠረጴዛ ዙሪያ ትዳርሽ ላይ እንዴት መቀጠልና አለመቀጠል እንዳለብሽ ትወስኛለሽ። አሁን ግን ከማንም ሰው ጋር እዛ ካለ ሰው ጋር አትነጋገሪ፣ አታውሪ። ከእሱ ጋር ቢቻል ስልክሽን ቀይሪ። ዋጋሽ ነው በቃ ለብቻሽ እስቲ
ጥግሽን ይዘሽ አይምሮሽ ወደ ሰላም ይመለስ። ባየሽ ቁጥር ማልቀስ የለብሽም እየተሰበረሽ። ሁለተኛ የአይምሮሽ ውስጥ የነገረሽ ነገር እሱ ያለው ቃል ደግሞ ጭንቅላትሽን እየሰበረው እንዳይኖር ሰው ፈንጂ ከፈነዳበት ቦታ መራቅ ነው ያለበት። ኔት አንድ ወታደር ፈንጂ ፈንድቶ ቢቆስል ከዛ ሄዶ ሆስፒታል ነው እንጂ መሄድ ያለበት እዛ ፈንጂ የፈነዳበት ቦታ አይድንም። አንቺ እሱ አካባቢ በሆንሽ ቁጥር እሱ አካባቢ ባንዣበብሽ ቁጥር እሱ የሚለጥፈውን ባየሽ ቁጥር ከእሱ ጋር ባወራሽ ቁጥር ውስጥሽ የበለጠ ቁስልሽ እያመረቀዘ ነው የሚመጣው። ራቂ፣ ዋጋሽን ዋቂ። ጠንካራ ሴት ሁኚ። ጠንካራ ሴት የሚሳደቡ ሴት ልጅን የሚሳደቡ የሚያዋርዱ የበታችነት ስሜት እንዲሰማት የሚያደርጉ እንደዚህ አይነት ሴቶች። ለነገሩ ጥሩ ባህሪ ያለው ወንድ እኮ ማንም አይወደው። ዓለም ላይ በጣም ጥሩ ልብ ያላቸው ወንዶች ሲንግል ናቸው። ይህን ታውቃላችሁ? ጥሩ ልብ ያላቸው ወንዶች ሲንግል ናቸው። ለምን? አብዛኛዎቻችሁ ሴቶች የማይወዳችሁን ሰው ነው የምትከተሉት። እንደዚህ አቢዩዝ የሚያደርግ የሚሳደብ የሴት ልጅ ክብር ያልገባው ገብቷችኋል? ስለዚህ እኔ እናት ለምን ታለቅሻለሽ? እንደውም ከዚህ ሰው ይህን ሰው ከህይወትሽ ስላወጣልሽ ፈጣሪ ማመስገን ነው። በነገራችን ላይ ጥሩ ልብ ካላችሁ ጋይስ በጭራሽ ሚዛናችሁን እንዳትስቱ። ሰዎች እናንተን ያጣሉ እንጂ እናንተ እነሱን አታጧቸው። ወርቅ ልብ ነው ያለሽ አንቺ። ሰው ሀገር ፍየል ነው በግ ነው መጠብቀው ምናምን ይሻል። በጣም የተከበረ ነገር ገብቶሻል? ስንጸልይ እግዚአብሔር እረኛዬ ነው አይደለ እንዲህ የምንለው? እረኝነት እኮ መሆን መታደል ነው። በነገርሽ ላይ ገብቶሻል? ምሳሌው ስራ የተከበረ ነገር። ይህ ራስሽን ዝቅ ምናምን በጭራሽ እንዳታደርጊ። አሁን በዛ ዝቅ ዝቅ እያደረጉ ሊሰርቡሽ ምናምን የሚሞክሩ ሰዎች ካሉ ወይም ከዛ በጣም ምርጥ ስራ ነው ምሳሌ። የኔ እናት እረኝነት ማለት ይህ የዝቅታ አይደለም። እሺ በዛ ውስጥ ምን ያህል ከፍታ እንዳለ ምን ያህል መከበር እንዳለ አንቺ ነሽ የምታውቂ። ስለዚህ ራስሽን ጠብቂ፣ ጤናሽን ጠብቂ። አሁን ያለሁበት ቦታ ብጮህ ራሱ ሰው አይደርስብኝም፣ ሰው የለም፣ ብቸኛ ነኝ ብለሽኛል። ብቸኝነትን የመሰለ የማሸነፊያ ካርድ የለምሽ። እኔ ብቻቸውን የሚፋለሙ ሰዎች በጣም ማከብራቸው፣ ለብቻቸው በምድረ በዳ የሚታገሉ ፋይት የሚያደርጉ ህይወትን ለማሸነፍ ዝቅ ብለው የሚሰሩ ሰዎችን በጣም ነው ሪስፔክት የማደርገው። በሰው ከተከበበ ሰው ይልቅ ብቻውን የሚፋለም ሰው እድለኛ ሰው። እዚህ እንዳትደውይለት ከዛሬ በኋላ ቴክስትም እንዳትመልሽ። አሌክሶ ገባኝ። እኔ አሁን ቢያንስ 6 ወር አልተደዋወልንም። ከሁሉም ልነግርህ የምፈልገው ነገር ማለት ነው 1 ወር ያክል በጣም ተጎዳው ማለት ነው። በጣም ተጎዳውና ምን እንዳሰብኩ ታውቃለህ? አንዳንድ ጊዜ እናንተ አላችሁ ሶሻል ሚዲያ ላይ በጣም እየሰማሁን ሁሉን ነገር ስክሮል ምን ከዛ ምን አደረግኩ መሰለ? ቀጥታ አሁን ዝም ብለህ አንተ ከዚህ ስትወጣ ቪዲዮዎቼ እኔ አስገራሚ እኔ ያኔ 600 ነበር ፎሎሬ ማለት ነው። አስገራሚ ቪዲዮ የምሰራቸውን ሙሉ በቃ በቪዲዮዎች እየሰራው ሰዓት እየጠብቅ ማታ መልቀቅ ጀመርኩ። አንድ ቪዲዮ 800,000 ቪው አለው፣ 200,000 400,000 ምናምን ነው ቪው። ፎሎሬ ስንት ገባ? 32,000 ምናምን ገባ። ያው ልክ ከዛ ምን አደረግኩ መሰለክ? ልክ አንተ እንዳልከው ቆይ አሌክስ ጋር ግዴታ ገብቼ ገስት ላይ አይደለም ምክር መውሰድ አለብኝ። ከታቾኝ እሱ የሚለውን ከሰማሁ እኮ እንደዚህ ይሆናል ብዬ ከዛ 1 ወር ጠብቄ ጥፋቱን አምኖ ስላልመጣ ከህይወቴን ከስልኮቼ ሙሉ ብሎክ አደረኩ። ብሎክ። ከዛ አሁን በምን መጣብኝ መሰለ? ቤተሰቦቹ በጣም ይወዱኛል እና በቤተሰቦቹ ረመዳን ነው ተኮራርፎ ምናምን የለምና አፉ ተባባሉ። አፉ እለዋለሁ፣ ይቅርታ አደርግለታለሁ። እኔ ወልጄለታለሁ፣ በእኔ ላይ ሌላ ልጅ ወልዶ መጥቷል፣ ተቀብያለሁ። ግን አልኳቸው ወንድሜና ወንድሜ ከሆነ ብቻ ነው ከሱ ጋር መቀጠል የምችለው አልኳቸው። ነው ገብቶካል? እሱም የወንድምነት ክብር ሳይሆን የጓደኝነት ክብር ሰጥቼው ማንኛውንም ጓደኛ እንደማውቀው ማለት ነው። እኔ ቃል እንደማይሰብረኝ የገባኝ ደግሞ በኮሜንት ነው። ያሳው ከኋላ ያምራል አለኝ። እሱን ልታሳይ ነው ቪዲዮ፣ አንቺ ግማታም፣ አንቺ እበት ጌጥሽን ነው የምታሳየው ምናምን አፈመሱኝ አልኩ። በደንብ አድርጌ አዙሬ እየቀረጽኩላቸው በደንብ እያያችሁ ኮመቱ ላይክ አድርጉ እያልኩ ስራዬን። ከዛ ሲቀጥልስ
ድብን አድርጌ የፖሰቱኝም አሉ። በጣም ጨፋሪ ነኝ፣ ደስ ይለኛል። ሙዚቃ እና አሮና ጋ ጀለስ ነኝ። እየገባው ራሴን ዘና እያደረግኩ ሃይሙሬን ከእናንተ ምክር ጋር ልክ እንዳንተ አይነት መሰሎች ምክር ጋር መለስኩት ማለት ነው። ግን አሁን እንደምንም አላህ ያበርታኝ። ሁላችሁም ዱአ አድርጉልኝ። እኔ ከሱ ጋር መመለስ አይደለም ሌላ ህይወት መጀመር አልፈልግም። የምፈልገው ጀግና ነኝ። ብሬን ለማንም እየሰጠው አይደለም። በራሴ አካውንት ንግድ ባንክ ብፈነቅለውም አይወጣም። ኢትዮጵያ ካልሄድኩኝ ካናዳ ጀምሬያለሁ ፕሮሰስ። አላህ እዛ ያስገባኝ። ጸሎት አድርጉልኝ። ግን አሁን በምንም መንገድ አሁን አንተ እንዳልኩ ቤተሰብ ምንም ቢለኝ ቢወዱኝም ምንም ቢሉኝም መመለስ የለብኝም ወይስ አለብኝ? ለቤተሰብ ይሉንታ ብዬ ለእናት ለአባቱ ብዬ ነው ወይስ አሁን ባለብኝ አቋም ልቀጥል? በቃ አንድ ቃል ብቻ። እሺ ምን መሰለሽ፣ አሁን ሚዩት አድርጊና አዳምጪኝ። አሁን ለሌሎቻችሁ ይሄ ትምህርት ይሆናል። አዳምጡልሽ በደንብ አስምራችሁ፣ በቀይ መስመር አስምሩበት። አሁን ምነግራችሁ ነገር የጎጆቹ ሰዎች ተመልሰው የሚመጡት የጀመሩትን ሊጨርሱ ነው እንጂ አዝነው ተጸጽተው አይደል። ይሄ በበዓል ሰበብ እንኳን አደረሳችሁ ሰበብ አድርገው ለመታረቅ የሚሞክሩ ሰዎች በጣም ነው ሳቄ የሚያመጡት። ባይዞ እንደዛ ክትክት አድርገው ቅንጥስጥስ አድርገው እንዳትበሩም እንዳታርፉም አድርገው ከሰበሯችሁ በኋላ በበዓል ሲመጣ ጠብቀው። እኔ ጾም ሲመጣ የይቅርታ ዝባንክ ዝንክ የሚልኩ ሰዎች በጣም ነው የሚገርም። ገጥሟችሁ አካል እኔ እንደውም ኢሞ አሁን አልጠቀምም። በፊት ኢሞ ላይ ከላይ በእንትን ነው የሚጀምረው በአርስት ነገር እኔ እነሆ አሁን ጾም ደርሷልና ይቅርታ ይቅር በሉ ተብሏል። ያስቀየምኳችሁ ካላችሁ ይቅርታ አድርጉልኝ። ይሄንን ኮፒ ሊንክ አድርጎ ይልኳሉ። ይሄኔ ኮፒ ሊንክ ኮፒ አድርጎን የላከው እኮ ባይዘ የሆነ ሰንበድ የላከለትን ገብቶት አይደል አርጉ ስለተባለች ጾም ሲመጣና የሆነ አዲስ ዓመት ሲመጣ ጠብቀው የይቅርታ እንትን ምናምን እንታርቅ በይቅርታ እንሻገር ምናምን ገለመል የሚል ከዛ ያቺ ቀን ካለፈች በኋላ እኮ መልሶ እኮ ተኩሶ ግንባርሽን ነው የሚለጥጥሽ። እንደዚህ አይነት ይቅርታ ማለት ካለብህ በዓል ጠብቀ ወይ ጾም ጠብቀ አይደለም መታረቅ ካለብህ። ይህ በእንደዚህ አይነት በበዓል ሀሳቦ ይሄ ታኮ ወደ ህይወታችሁ ሊገቡ የሚሞክሩ ሰዎች ኖ ማለት አለባችሁ። ገብቶሻል? እሱ ጾም ሲመጣ እንደዛ አለሽ። እውነት ፈጣሪው የሚፈራ ከሆነ ይቅርታ ይጠይቅሽ፣ አለቀ። ከዛ ውጭ ህይወትሽ ውስጥ መልሰሽ እንዳታስገቢው። በጭራሽ በህይወትሽ ልትሰሪው የማይገባ ስህተት በትክክለኛ ሀቅ ጫማ ውስጥ ሆኜ መናግርሽ የጎዷችሁ ሰዎች ሁሌ ይጎዷችኋል። አለቀ። ምላስ አጥንት የለውም፣ አጥንት ግን መስበር ይችላል። እሺ እሱ በቡጢ ቢልሽ ይቀላል። ምናልባት ጠባሰው ሆኖ ጠባሰው ይጠፋል። እሺ ከሆነ ጊዜ በኋላ በምላሳችሁ የምትናገሩት ንግግር ጋይስ ሰዎች ነፍሳቸውና ስጋቸው እስኪለያይ ድረስ ያንን ነገር ጭንቅላታቸው ውስጥ እንደመታቸው ነው የሚኖረው። ለዛ ነው የምትናገሩት ቃል ሰውን ይሰብራል፣ ቃል ሰውን ያድናል። እዚህ ጋር ቁጭ ብያውን ተስፋ ለቆረጠ ሰው ግጥም አድርጌ ተስፋውን ሽምድምድ አድርጌ ተስፋ የሚያስቆርጥ ነገር ነገ ቅንጥስጥስ አድርጌ ብልከው ያ ሰው ራሱን ሊያጠፋ ይችላል። ሰው ይገላል ቃል። ገብቷችኋል? በዛው ልክ ደግሞ ተስፋ የቆረጠን ሰው አይዞ ያልፋል ነገ ቀና ይሆናል ብዬ ተስፋ የሚሰጥ ንግግር ብናገረው ያ ቃል ተስፋውን ያለመልመዋል። ሰው ምት አይደለም ሰውን የሚሰብረው ድብድብ ምናምን አለው ቃል ነው። ለምትናገሩት ነገር በጣም ተጠንቀቁ። ስትናገሩ 10 ጊዜ ለክታችሁ ቁረጡ። እንደዚህ ለንግግሩ ልጓም የሌለው ባል ጋር እየኖርሽ እንዴት ነው ህይወትሽ ቀና የሚሆነው? ስለዚህ የጎዷችሁ ሰዎች ተመልሰው ይመጣሉ አይደል? ዌልካም ትቀበሏችኋላችሁ፣ ችግር የለውም። ግን መድረኩ ላይ ሊቆሙ አይደለም። ያመለጣቸውን ቁጭ ብለው ሊያዩ ነው የምታስገቧቸው። ቆንጆ ወንበር ታዘጋጃላችሁ፣ እንደ ተመልካች ታስቀምጧችኋላችሁ በክብር። መድረኩ ላይ የእናንተን ህይወት የሚካሄደውን ነገር ቁጭ ብለው ያያሉ እንጂ እነሱ መድረክ ላይ በድጋሚ አይቆሙም። የእናንተ ህይወት መድረክ ላይ ገብቶሻል? በዚህ ጉዳይ አቋም ሊኖርሽ ይገባል። ቤተሰብ ተሰበሰበ፣ የሀገር ህዝብ ተሰበሰበ፣ የዓለም ህዝብ ተሰበሰበ። ምክንያቱም አንቺ ስትሰበሪ አይዞሽ ያላለሽ ሰው ነው መጥቶ ለማስታረቅ እንደፋደፈው የምታየው። ታሞኛል እኮ ታምም ያለው እንዲህ የተጎዳሁት እኮ ምትሄዳ በቃ ምን ችግር አለው መተው ጥሩ ነው ይልሻል። ማን በአንቺ ጫማ ውስጥ ሆነ ይታመማል? እሱ እኮ በአንቺ ጫማ ውስጥ ቢሆን እኮ እንደዛ እኮ አያስብም እኮ። ክብደቱ የምታውቂው አንቺ ነሽ። ቀላል ነው አለ ምንድን ነው ከባድ ነው አለ ተሸካሚ፣ ቀላል ነው አለ አሸካሚ ይባላል አይደል? እንደዛ ነው ነገሩ።
ስለዚህ ቆፍጣና ሁኚ። ወንድምሽ ነው። ልጆች ካሉ ልጆቻችሁን በሰላም ታሳድጋላችሁ። ከዛ ውጭ አንቺ የህይወት መስመርሽን አስተካክል። ካሁን በኋላ የሰራሽውን ነገር ደግሞ ነገ በአንቺ ልፋት ውስጥ እኔም በባል ነኝ ሂሳብ ቀራመታለሁ። እሷን ልፋት ደግሞ ችግር አለ ቁጭ ብዬ በላለሁ ብሎ የሚያስብ ከሆነ እሱንም ደግሞ አስቢበትና የሚደረገውን አድርጊ። ከዛ ባሻገር መልሰሽ ወደ ህይወት ድርሽ እንዳታረጊው። እንደዚህ አይነቱን ሰው ይሄ ነው የአቋም ሰው መሆን። እሺ ተግባባ? እሺ አመሰግናለሁ፣ ተገብራለሁ። ግን አንድ የወንድሜን ፎቶ ብቻ አላሳይክ። ጨርሻለሁ። አንተን ይመስላል ያልሽኝ ነው? እሺ ፖስት አድርገሽው ነው? ፎቶ ነው ማሳይ። በዚህ ላይ ቪዲዮ ከፍትና አሳይካለሁ። ችግር የለው። እሺ እሺ። እንግዲህ መንታ ይኖረኝ ይሆን እንዴ? ለጠይቅ እንዴ? ጋይስ እንዴት ነው ነገሩ? በጣም አንተን ይመስላል አለችኝ። እሱ ነው እንዳይሉሽ ደግሞ አበሻ እኮ ከባድ ነው። ራሱ ነው ራሱ ባይካል ባይነ ስጋ በዓለም ላይ 7 ሰዎች ይመሳሰላሉ ይባላል። እውነት ነው እንዴ ጎበስ? ይህን የሚመስሉ 7 ሰዎች አሉ እንደማለት ነው። ወይም እናንተን የሚመስሉ ይባላል። እኔን ይመስላል። እስቲ እንግዲህ በትልቁ ላድርገው። እንግዲህ እናንተ ውስቲ አሁን እኔን ይመስላልም አይመስልምም ለማለት እኔ ራሴ አልችልም። ጋይስ እኔ ራሴ እችላለሁ። እናንተ ናችሁ መስታወት ላይ መታዩት። ኦኬ አይተውታል። ይመስላል። ኦኬ ይመሳሰላል የተወሰነ ምናምን ብለዋል። ወንድምሽ ነው አይደል? ምነግርህ 8 ነን፣ 7 ሴት፣ አንድ ይሄ ብቻ ነው ያለኝ። አልሐምዱሊላ ጨዋ ወንድም አለኝ። ባህሪያችሁ፣ ንግግራችሁ፣ ሰው አከባበራችሁ ይሄ እንደውም መነጽር አድርጎ ብዙ አለው። ግን ሌላ ጊዜ ይሄ እንደውም መነጽር አድርጎ ነው። ይሄ የፂማችሁ አቀማመቅ እንደ ሁሉ ነገር ያ ግንባራን ብቻ ስለሆነ ነው። ግንባር ያው የአርሴናል ግንባርና ቂጣ አለኛ ቤት ግንባራም ሁሉ ነገራችሁ ወላሂ። የእኔ ልጅ ምን ትላለች? እስክሮል ስናደርግ ያንተንትን ወይ አጎቴ የሚመስለው ልጅ መጣ ትለኛለች። ወላሂ በጣም ነው የምወድክ። ዘርክ ይብዛልኝ፣ የዘራከው ይብቀል። የእውነት ነው የምነግርህ። ያስቀመጥከው የሰራከው ይበርክት፣ የሚወዱክ ይብዙ። ምቀኛ አያሳጣክ። ምቀኛ ካለክ ታድጋለክ። ዛሬ ደግሞ እኛን ሶሻል ሚዲያ ላይ እንደዚህ እንደምትመክረን ነገ ደግሞ ሰብስበክ በአካል የምታስተምረን ሁን። የእውነት አንተ ትልቅ ዩኒቨርሲቲያችን ነክ። ከታችም ሆናችሁ ደግሞ ፎሎ እያደረጋችሁኝ ቁጭ ብላችሁ ታሪኬን ስላዳመጣችሁ ቪዲዮ ስላያችሁልኝ ክበሩ። አንተም ደግሞ 9 ዓመት ኑርልን። የእውነት ነው ምነግርህ። የእውነት በዚህ በቲክቶክ ሳይሆን እንደዚህ የዞርክ ደካሞችን የምትረዳ ችግረኞችን የምትጠይቅ የታመሙትን የምታስታመም አላህ ሰጥቶክ የምትሰጥ ያድርግክ። እድሜ ልክህን እንደሳክ ኑር። የእውነት ቤትክ አይቀዝቅዝ፣ ኑሮክ አይቀዝቅዝ። በሁሉ ነገር ክብር ብር በልኝ። እጅክን ወደ ኪስክ ለብርድ ሳይሆን ለመልካም ነገር እጅህን ከተገንዘብክን አፍሳ አውጥተህ የምትሰጥ ያድርግክ። ሺህ ህልፍ ዓመታት ኑር። ወላሂ አሟሟትህን ያሳምርክ። ቤተ ሰማያት ስትሄድ ደግሞ ቤተ መንግስትን አላህ ይስጥህ። ክበርልኝ። እወድሃለሁ። ታቾኝ ደግሞ ታብታብ አደርጋለሁ። 30 ደቂቃ አለችኝ ፍየሎቼ ጋር እስከሚሄድ ኑርልን። አመሰግናለሁ። ከባድ ነው። የምርቃት ፈሰሰ ነው መለጓድ። አሜን ብያለሁ። አሜን ማለት ይሁንልኝ፣ ይደረግ፣ ይፈጸም ማለት ነው እና ይሆናል። እኔ የብዙዎቻችሁ ምርቃት ባይዙ ህይወቴ ላይ እየተከሰተ ነው ጓዶች። እግዚአብሔርን ነው የምላችሁ። እኔ ተኝቼ በነቃው ቁጥር በህይወቴ ውስጥ በጣም አዲስ ነገር ነው እየተፈጠረ ያለው እና በጣም ነው አመሰግነው። እሺ እና ከልባችሁም ስለምታደርጉት ይመስለኛል። ምርቃታችሁን ከልባችሁም ስለምትሉት ነው እየመጣ ነው ማለት ነው እና ገና ይጎርፋል የምርቃታችሁ መልካም ምኞታችሁ ማለት ነው። አመሰግናለሁ። አሌክስ የሆነ ምክር ነው የምፈልገው። እኔ የምር ያንተን ቪዲዮ ከዚህ በፊት እከታተላለሁ። ምክሮቹን በጣም ነው የምስማማው እና ብቻ ያው የምትናገረዎቹ ነገር ሁሉ በቃ የሆነ ልብ የምነካና
ያለህበትን ሁኔታ ላይ እውነተኛ መንገድ ላይ የሚመራ ነው እና በጣም ነው የምከታተልህ። ከዚህ በፊትም ገብቼ ነበር፣ ግን ያው ኔትወርክ ነው መሰለኝ እሺ ያላለኝ። ችግር የለውም አሁን ገብተሻል፣ ንገሪን እስቲ። እና የት ነው የምጀመረው? ግራ ገብቶኛል። አይዞሽ ንገሪኝ። እና አሌክስዬ እኔ በጣም እውነት የምር ያው በዚች ዓለም ላይ ብዙ መከራ ያየው ልጅ ነኝና በልጅነቴ እንኳን በልጅነቴ ጀምሬ እስካሁን ደርሼ ራሱ መከሮቹ አይለዩኝም። የምር እንደ ማንኛውም ሰው በቃ እንደ አለ አይደለ በህይወት የሆነ ደስታ እንኳን አግኝተ እንድደሰት እንኳን ምኞቴ ነው እና ሁሌ በቃ እሰራለሁ፣ እተጋለሁ፣ እንደ ማንኛውም ሰው እሰራለሁ፣ ግን አይሳካልኝም። ተሳካ ስል አሁንም ተመልሼ እወርቃለሁ፣ ተነሳው ስል አሁንም ተመልሼ እወርቃለሁ። እና እንዴት ነው የምትለኝ? እስቲ አንተ ምንድን ነው እኮ የገጠመሽን ነገር እስቲ ንገሪን በግልጽ። አሁን በደፈናው ስለሆነ ያልሽን የሆነብኝ ያለው ነገር ያልሽን ምን ገጥሞሽ? ምን አይነት ሁኔታ ላይ ያለሽው? ማለት በቃ የገጠመኝ ነገር ያው በህፃንነት ጀምሬ ያው ስራ እሰራለሁ ግን አይሳካልኝም። ማለት እንደ ማንኛውም ሰው ሰርቼ መቀየር፣ ደህና ቦታ መድረስ እፈልጋለሁ ግን አይሆንልኝም። ታውቃለህ፣ በሆነ ምክንያት አልሐምዱሊላህ ስል አሁንም ተመልሼ ወርቃለሁ። እሺ። እና በቃ እኔ እንጃ እንዴት አድርጌ ነው ይሄን ነገር ማስተካከል የምችለው? ወይስ እንዴት ብሎ ነው ህይወት ማስተካከል የምችለው? የት ነው አሁን ያለሽው? እኔ ያለሁት ዱባይ ነኝ። ምን ያህል ጊዜ ነው የመጣሁት? ቅርብ ነው የመጣሁት። አለች ዱባይ ምን ያህል ጊዜ ሆነሽ? ያው አሁን 10ኛ ወር ገና። 1 አመት። 1 አመት። አዎ የምመጣው ረመዳን 1 አመት ነው ወደኝ። ገንዘብሽን በራስሽ ነው የምታስቀምጪው? አይ ለአሁኑ ቤተሰብ ነው መረዳው። በራሴ አካውንት ላይ ነው ማስገባው። አልሐምዱሊላህ አንዳንዴ ቤተሰብ መረዳ አለው፣ በራሴ አካውንት ላይ ማስገባለሁ። እድሜ ስንት ነው? አሁን 28። እሺ እስቲ ሚዩት አድርጊና አዳምጪኝ። ተረጋጊ። እሺ አሁን አንቺ መጀመሪያ ለውጥ ከራስሽ ነው መጀመሪያ ያለብሽ። ምንድን ነው ተፈጠፈጠች ካለሽ ድጋሚ ላኪልኝ እስቲ። ምን ሆነ? ራሷ ነች ወደቀችው አይደል? ላኪልኝ ድጋሚ እስቲ። አለሽ? ካለሽ ድጋሚ ጋይስ 1800 ሰዎች ሁኔታ ውስጥ ያላችሁ ሰዎች ለራሳችሁ ለውጥን ከራሳችሁ ጀምሩ። ለውጥን ከራሳችሁ ጀምሩ። ገንዘብ ሴቭ ማድረግ ጀምሩ። ቤተሰብ መርዳት የሚለው ነገር እናንተ ራሳችሁን ከለወጣችሁ በኋላ ነው። አለበለዚያ መልሳችሁ ቤተሰቦቻችሁ ላይ ነው የምትወድቁት። እስቲ ከመጣች ታስገቡልኛላችሁ። ቆይ እስቲ አንዴ ከመጣች ታስገቡልኛላችሁ። አሁን የለችም፣ አትታየኝም። ልብ ቅርጽ ከነካም በኋላ እንዴት ነው እራሱን ልብ ቅርጹን? ወይ ፒን ላድርግላችሁ። ሰላም አለ። ቆይ ፒን አድርግላችሁ። ቅድም ገብተሽ ነበር። ምን ሆነሽ ነው የወጣሽው? ያው እሰራለሁ፣ ምንም የምቀይር ነገር የለም እና በቃ ህይወቴ ሙስቅልቅል ያለ ነው። አለቅስ እውነት በዚህ ስል በቃ የሆነ አለ አይደለ
አንዳንዴ ተስጦ ነው ላለው የምር አለ አይደለ? በህፃንነት ጀምሮ እኮ የሆነ አላማ አለ አይደለ? ሰው በቃ እቀየራለሁ ላለው ግን ምንም መቀየር ነገር የለም። ወይ ተስጦ ነው ወይስ ላለው ወይ የኔስ የተለየ ነው ላለው። አንዳንዴ በምንም እድለኛ አይደለሁም። በምንም ብዙ ሞከርኩኝ እውነት። አይዞሽ። ምንድን ነው ማሳካት የምትፈልጊው ነገር? ማለት በቃ ምንም ያው እሰራለሁ፣ ምንም እሳካ ነገር የለም አለክስ እኮ። ለምሳሌ አሁን አንቺ እስቲ ማሳካት የምትፈልጊውን አንድ ነገር ንገሪኝ። ምንድን ነው ተሳክቶ ማየት የምትፈልጊ? በቃ እኔ ተሳክቶ ማየት የምፈልገው በህይወቴ እንደ ማንኛውም ሰው በቃ ደስተኛ ሁኜ መኖር፣ የፈለግኩትን የተመኘሁትን ሁሉም ነገር እንዲሳካልኝ ነው የምፈልገው አለክስ። እውነት ሳቅ እንኳን ያምረኛል። እንደ ሰው ታውቃለህ አይደለ? እንደ ሰው ስቄ መጫወት ራሱ በጣም ያምረኛል። በጣም በቃ ደስተኛ መሆን የምፈልገው። አዎ ንገሪኝ፣ ምንድን ነው የሚያስጨንቅሽ ነገር? ብዙ የሚያስጨንቆች ነገር አሉኝ አሌክስዬ። እኔ አሁን ንገሪኝ። አሁን እንዲወጣ ቶሻል። አሁን ብዙ ሰብለሽ እንደዚህ የሆነ ያልተጨበጠ ነገር እንዳይሆን ምንድን ነው ለምሳሌ የሚያስጨንቁሽ? ይሄ ያስጨንቀኛል ብለሽ ንገሪኝ። እሺ አሁን የሚያስጨንቀኝ ነገር አሌክስዬ፣ አንደኛ የሆነ አለ አይደለ በህይወታችን ነገር ምትሽት ነገር ግን እዚህ ጋር ማውራት አልፈለግኩም፣ ግን እስኪ እንድቀለኝ ትንሽ አወራለሁ። ትንሽ መፍትሄ እንኳን እንድሰጠኝ ማለት ነው። እሺ ንገሪኝ። የሆነ እኔ በጣም ልቤ ሩሩ ነገር ነው ታውቃለህ። ያው በአውራም ወሬው ረዝማል፣ በጣም ረዥም ነው እና ታሪኬ በጣም ረዥም ነው። ስለ ታሪኬ ሁሉ መናገር አልፈልግም እና ልቤ በጣም ሩሩ ነው። የሆነ ቶሎ ነው የምናደደው፣ በዛው ደግሞ ቶሎ እመለሳለሁ። በተናደድኩበት ሰዓት የሆነ ነገር እወስናለሁ ታውቃለህ። ግን ወስኜ ከተነሳው በኋላ ነው የሆነ ነገር እንኳን አርጌ ያን ነገር ለምንድን ነው ያደረኩት? ለምንድን ነው ይህን ነገር ማድረጉ እኮ አልነበረብኝም ብዬ ከተረጋጋው በኋላ ማስበው ማለት ነው። እና በህይወቴ የሆነ በንዴት ነገር የሆነ ያልሆነ ህይወት ውስጥ ገብቼ ባልመባል ነገር አለ አይደለ? እና በእኛ በእስልምና ደግሞ ንካ ምናምን የሚባል ነገር አንዴ ከታሰርክ በጣም ከባድ ነው ለማውረድ ራሱ። እሱ ካላወረደልህ በራስ አሁን ብር ምናምን የሚፈልጉ ወንዶች አሉ። ብር ከፍለሽ ምናምን ከአንተ ብር ነው በቃ የሚፈልጉት። ወይ ብር ክፈይልኝና አወርድልሻለሁ የምባል ነገር አለ እና በራስህ ደግሞ ማውረድ አትችልም። እሱ ከአንድ አፉ አውጥቶ ካላወረደላ አንተ ማውረድ አትችልም። ወይ ደግሞ እዚህ ቆይተህ ከስንት ዓመት በኋላ ኢትዮጵያ ገብተህ በሽሪያ ቃዲ ምናምን ማውረድ ትችላለህ። እና በዚህ ህይወት ላይ አሌክስዬ እኔ ደስተኛ አይደለሁም ታውቃለህ። በቃ እኔ እንጃ ምን እንደምል እራሱ ግራ ይገባኛል ወላሂ። ምንም ከሱ ጋር ኖርኩኝ ደስተኛ አይደለሁም። እዚህ መጥቼ በቃ ምንም ደስተኛ የለኝም። አሁን እኔ የምፈልገው እንደምንም ብዬ በቃ ከሱ ተለይቼ ማለት ነው ሌላ ደስታ ኖሮኝ ሌላ ሆኖ እንድኖር ነው የምፈልገው እና ስራዬን በቃ በሰላም ሰርቼ ራሴን ቀይሬ የራሴን ደስታ ማየት ነው የምፈልገው። አሁን ትዳር ውስጥ ነው ያለሽው አይደል? ትዳር ውስጥ ነው ያለሽው አሁን አልከኝ? ይሰማሻል? ትዳር ውስጥ ነው ያለሽው አሁን? አሁን ምንድን ነው የተፈጠረው? ትዳርሽ ውስጥ ደስተኛ ያላረግሽ ነገር ምንድን ነው? ደስተኛ ያላረግ ነገር አሌክስዬ ሄሎ አይ ቲንክ ያለችበት ቦታ የሚመች አልመሰለኝም ለማውራት። ሄሎ ቆይስ ታገሱ እስቲ። ሄሎ
ጠዋት ስልክ ሲደወል ነው እንደዚህ የሚሆነው? ስልክ ሲደወል ነው ወይስ ኔትወርክ ነው እንደዚህ የሚያደርገው? አዎ ማን ነው አዎ የሚለው በዛ። እሺ እንዴት እናድርግ? አሁን እኮ እሷ ሁለተኛ ጊዜም ገብታ ሀሳቧን ሳጨርስ ያው እያስወጣት ነው ያለው። እንዴት እንርዳት? ምክንያቱም ትንሽ ጭንቀት ውስጥ ያለች ይመስላል። ይሰማል? ሄሎ አሌክስ ይሰማል? ምን ሴት ጋር መጣብኝ ነው። ቅርታ። እሺ እሺ ችግር የለውም። ምንድን ነው ትዳርሽ ውስጥ ደስተኛ ያላደረገሽ ብዬ ነበር የጠየቁሽ። አዎ በቃ አልወደውም፣ አላፈቅሮም። አሌክስ በንዴት ነው የገባሁበት። በንዴት? በጭራሽ ልቀበለው አልቻልኩም። አዎ በንዴት ማለት ነው እንደነገርኩ ማለት ነው። ሳላስበው በቃ የሆነ አለ አይደለ? ሳላስበው የሆነ ነገር እኮ። አሁን ምን መሰለሽ፣ አሁን በመሰረቱ አንቺ ራስሽ ፈቅደሽ ወደሽ ነው ትዳር ውስጥ የገባሽ። አሁን ላረግነው ነገር ኃላፊነት መውሰድ አለብን። ገብቶሻል? አሁን ለምናደርገው ነገር ኃላፊነት ማንወስድ ከሆነ አስቸጋሪ ነው። አሁን ተገደሽ በግድ ሳትፈልጊ ምናምን ቢሆን እሺ እሰየው። ግን አሁን አንቺ ተናድጄ ነው ዕቃ የሰበርኩት አይነት ነገር እንደምትይው አይደለም። ትዳር ቀላል ጉዳይ አይደለም። ልሽ ፈልጌ ማግባት በጣም አስበሽ በአንድ ቀን የሚሆን አይደለም። ገብቶሻል? በአንድ ጀንበር የሚፈጸም ጉዳይ አይደለም። በሰዓቱ እንግዲህ ወይ በሌላ ሰው እልህም ገብተሽበት ከሆነ እሱንም አናውቅም። እሱንም ነገር ግን በሌላ ሰው እልህ ነው በሌላ ሰው እልህ ነው የገባሁበት። በምን አብራሪልን እስቲ። አሁን እኮ ዝም ብለህ በሌላ ሰው ስለ በዛኛው ሰው ምክንያት ነው የገባሁበት ማለት ነው። ሌላ ፍቅረኛ ነበረሽ ከዚህ በፊት? አዎ። እሱን ለማስቀናት ብለሽ ነው ያገባሽው? እንደ ቀልድ ነበረ። በቃ በንዴት ነው ለማናደድ። እሺ ለማናደድ ካገባሽው በኋላ አሁን እንደጠበቅሽው ደስተኛ አልሆንሽም? አልሆንኩም። ባልሽ ሌላ ጥሩ ሰው ነው ያገባሽው ሰው? እሱ ላይ ችግር የለም ነው? አይደለም። ዋናው ነገር ላፈቅረው አልቻልኩም ነው ሲጀምር። አዎ ከገባሁበት በኋላ ነው እሱ ራሱ ሚስት እንዳለው የሰማሁት። ሚስት አለው፣ ልጅ አለው። አሁን ያገባሽው ባል ነው? እሺ አሁን እኮ ምን መሰለሽ፣ ሙሉ ነገሩን ስላልነገርሽን በህይወትሽ ውስጥ አሁን እኔ ቀስ እያልኩ ነው እንደው የሚያወጣጣሁሽ እንጂ አንቺ እንደው ዝም ብለሽ በደፈናው በቃ ደስተኛ አይደለሁም ነው ያልሽ። እና ሰው ደግሞ ምክንያቱ መታወቅ አለበት። የሰው ህይወት ነው እዚህ ጋር እያወራን ያለ ነው እና ዝም ብለን በነገሩ አደባብሰን እንዲበል እንዲሁ አልንል አንችል። ገብቶሻል? ምንናገረው ነገር ወይ ያን ሰው ሊያጠፋው ይችላል። ለዛ ነው እኔ ዲቴይል ማወቅ አለብን። ገብቶሻል? ካላወቅን ዝም ብለን ምንሰጥሽ የምናወራሽ ነገር ለአንቺ ላይጠቅምሽ ይችላል። አንቺ ድፍንፍን አረግሽብን። ጉዳዩን ቀስ እያለ እየተመዘዘን የወጣው ለምን አትነግሪንም? ሁሉንም ነገር ያለሁበት ቦታ ብዙ ነው የሚመችም። ስለዚህ ሴትዮ በጣም ነው የምትናገረው። አሁን ለማውራት አይመችሽም? እኮ ስለዚህ ወይ ማውራት የሚመችሽ የምትችይበት ሰዓት ላይ ተመልሰሽ ለምን አትመጪም? ነገም በስነ ስርዓት በደንብ እንድትነግሪን እና እኛም ገብቶ የሚጠቅመን ሀሳብ ከሆነ ለመስጠት በዛ እናድርግ። እሺ ሰላም ዋልሽ። ጋይስ ትዕግስታችሁ አፍንጫችሁ ላይ ነው። ሰዎችን ለማገዝ ነው ያለ ነው። እዚህ ሰው ምን ያስፈልገናል? ዋይዝ መሆን አለብን እኮ
ቶሎ የምንበሳጭ ከሆነ ቶሎ እንትን ምን ከሆነ መቀስ ውስጥ ረስተን ቁጭ ነው የምንለው። ቀደን እየሰፋን ያጭ በቃ አንድ ነገር ስፋው እባክህ ምን እስቲ ያንንም መጥረቢያ አምጣና እዚህ ውስጥ አንድ ላይ ስፋልኝ ልንል እንችላለን። ገብቷችኋል? አረጋ ሰው ምን ገጥሞት እና ሽማግሌ ልላክ እያለ ነው እያስጠየቁት። እኔ አይገባኝም፣ ከፈለግሽ በማዘጋጃ ተፈራርመሽ አግቢ ብሎ አለኝ ማለት ነው አባቴ። ከዛ እኔ በቃ በዛን ሰዓት ወደ 18 ዓመት እየሄድኩ ነው እድሜ እና በቃ እኔ እንደዚህ ካለ እዚህም እየተጨነኩ ምናምን ብዬ ለምን ብዬ በቃ ትቼ ወጣሁ ማለት ነው። ቤቱን ትቼ ወጣሁ። ከሱ ጋር መኖር ጀመርኩኝ። በጣም ደስተኛ ሆኜ ነው የምኖረው። በጣም ደስተኛ እንደኔ በቃ ደስተኛ እና እድለኛ ያለው ሁሉ አይመስለኝም ነበረ። ለእኔ እሱ በቃ የማይሆነው ነገር የለም። ማንኛውም ነገር በቃ ቤተሰቤን ትቼ ስለሄድኩ ራሱ አንድ ቀን ጸጽቶኝ አያውቅም። በጣም ደስተኛ ነበር። ጥሩ ውሳኔ ነው የወሰንኩት። እግዚአብሔር ነው እየረዳኝ ብዬ በደስታ እየኖርኩኝ ልጅ ተረገዘ ማለት ነው። አረገዝኩኝ በ19 ዓመት ያረገዝኩ። ያው ከዛ በቃ ልጅን ወለድኩ። በጣም እርጉዝ በነበርኩ ሰዓት ይንከባከበኛል። በቃ ሰው እስኪገረም ድረስ ነው ቤታችንን በቃ እና በጣም ይሰራል፣ ይለፋል። እኔ ያልሰራም ቤት ነኝ። እንደ አቅሙ እውነት ከሱ የሚጠበቀውን ነገር ያደርግልኛል፣ ያከብረኛል። ሁሉ ነገር ሙሉ ነው። በአቅማችን ደስተኛ ነን ማለት ነው። ለሰው ምሳሌ እስክንሆን ድረስ ፍቅራችን ከዛ ነበረ። ግን ቀስ በቀስ እኔ ፋሚሊ ጋር መለየቱም አንዳንድ ነገሮችም ወደ እኔ ጭንቀት በቃ ያለፈ ህይወት አለ። ከፋሚሊ ጋር ያለው ነገር እኔ ላይ ተጽዕኖ አለው። እሱ ጋር ትንሽ ሲጨቃጨቅ በጣም ኦቨር እጨነቃለሁ። ኦቨር ነው በቃ እንትን ማለት እሱ ከሚነጋገር ከኔ ጋር አሁን መጀመሪያ ላይ ስንተዋወቅ ሁሉን ነገር እሺ 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 ነው የሚለኝ እና ሁሉ ነገር ያደርግልኛል። እንደ አባትን ነው ለእኔ ማለት ነው። ከዛ ቀስ በቀስ በቃ ጫናም እሱ እየበዛበት መጣ። እኔም ልጅ ስወልድ በጣም ተቀየረ ባህሪ በጣም ያው በልጅነቴ ነው ልጅ የወለድኩትና እና አንዳንድ ነገሮችን በፊቱ ትንሽ ቀይር ሲልብኝ በጣም ጭንቀት ውስጥ ገባው እስከ መታመም ድረስ ማለት ነው። በጣም ነው የምጨነቀው። በጣም እታመማለሁ ብዙውን ጊዜ። እሱም ባህሪ እየተቀየረ መጣ። ያው ሰልችቶትም ሊሆን ይችላል ያው ሰው ስለሆነ ይደክመዋል። እና አንድ ጊዜ የምንኖርበት አካባቢ መገናኛ ነው። የምንኖርበት ቤት ኪራይ አንከፍልም። እሱ የሚሰራበት ድርጅት ለሰራተኞቹ ቤት ይገዙና ለሰራተኞቹ ያኖራሉ በነፃ። እዛ ድርጅት ውስጥ ለሚሰራ ሰው በነፃ ነው የሚያኖሩት። ድርጅት ውስጥ እስከሰራ ድረስ ትኖርበታለህ ማለት ነው። ከዛ እሱ እዛው ትቶኝ ከልጄ ጋር ወጣ ማለት ነው ከቤት። እኔ በዛን ሰዓት በጣም ጨነቀኝ። ማለት ምን ማድረግ እችላለሁ? ከፋሚሊ ጋር እንትን አይደለንም፣ ስራ የለኝም። ከዛ እናቴ ጋር ደግሞ ኮንታክት አለኝ። ያው እናት ስለሆነች ሰው እየላከችም እህቶችንም ደብቃ እየላከች ስለ እኔ ሁኔታ ታጣራለች እናቴ። እና መጨረሻ ላይ ከአቅሜ በላይ ሲሆን አባቴ ጋር ደውዬ እንደዚህ ያለ ነገር ተፈጥረዋል ምናምን እንደዚህ አሁን ተፈጠረ ብዬ እሱ ጋር የደወልኩት የእሱ እህትና ወንድሙ መጥቶ እኔ ቤት መጥቶ አክስትና አጎቴ ማለት ነው የሆነ የተፈጠረ ነገር አለ ከባለቤቴ ነው ከነሱ ጋር ማለት ነው። ከዛ በኋላ ነው የተቀየረ በቃ እሱ። ከዛ እኔ ማለት እነሱ የተናገሩት ነገር አለ እዛ በእኔና በሱ መሀል ማለት ነው። ለምን መሰለህ? ያው አበሻ እኮ አንዳንዴ ጥሩ ያደረግን እየመስለንና የራሳችንን ሰው አሳልፈን እንሰጣለን። የሆነ እኛ ጨዋ የቤተሰብ የሆነን እንድንመስል አለ እንደዚህ አይነት ነገር። የራስን ሰው ነው የምትቀጣው አይደል? አንዳንዴ አበሻ እኮ የሆነ አንድ አባት እኮ ልጁ ራሱ አጥፍቶ ልጁን ነው የሚቆጣው እንጂ ያጠፋውን አካል አይቆጣም። አሁን አክስቴ ስትመጣ ባለቤቴ እንደዚህ ነው እንደዚህ ትላለች፣ እንደዚህ ትናደዳለች ምናምን። እኔ ከጭንቀት አንጻር ነው ያልተረዳኝ ነገር። ግን እኔም ደግሞ እንደ ሚስትነቴ በጣም እንደ ልጅ አይደለሁም። በጣም አከብረዋለሁ፣ እጅግ በጣም ፍቅር እሰጠዋለሁ። ለቤቴ በጣም ጎበዝ ነኝ። ቤትን በስነስርዓት ይዘዋለሁ። የአባወራነትን ክብሩን እሰጠዋለሁ። እንደዛ ሲባል ከሱ ብቻ አይደለም የምጠብቀው ማለት ነው።
ከዛ ሲነግራ ልክ እንደ ሽምግልና አሁን ሲመጡ ታዲያ እኔን ነው የተቆጡት። እነሱ አልተረዱኝም። በቃ እኔ ላይ ነው እንትን ያሉት እና እሱ ነገር እሱን እንትን አለው እና ተቀየረ። እኔ አባቴን ይሄ ነገር ተፈጥሯልና ምን ማድረግ ይችላሉ? እሱ አሁን ሄደዋል ብዬ አልኩት። ከዛ አባቴ ብር ምናምን ላከልኝ፣ እናቴም እንደዛው ደግፉኝ፣ ረዱኝ። ልጄን ይዤ ቁጭ አልኩኝ። ከወር በኋላ ተመልሶ መጣ ማለት ነው ባለቤቴ። ግን ቆይ እሱ ለምንድነው ግልጽ ማድረግ ያልፈለግሽው የተፈጠረው በቤተሰቡና በአንቺ መካከል? በእሱ ቤተሰብ አይደለም እኮ አሁን የተፈጠረው ዝም ብለሽ ያው ስላለፍሽው ጥያቄ ስለፈጠረብኝ እንደዚህ ትልቅ ነገር አይደለም እኮ እኔ እና እሱ የተጨቃጨቅነው ነው። እሱ ለእነሱ ባህሪዋ እንደዚህ ነው፣ እንደዚህ ትላለች፣ እንደዚህ ትላለች ማለት እኔ ራሱ አላስታውሰውም። ምን ማለት ለአንቺ ቤተሰቦች ነው የነገራቸው? አዎ ለአክስቴ። ከዛ አክስቴ ደግሞ እኔ ላይ ነው እየጮኸችው። ሌላ ጊዜ እኮ ዞር ብላ አይታኝ ራሱ አታውቅም፣ የት እንዳለው ራሱ አታውቅም ነበር። እኔ ካገባ በኋላ መጣ። ከዚህ በኋላ እንደዚህ የምታደርጊ ከሆነ እኔን አታየኝም፣ ከዚህ በኋላ እኔ አክስትሽ አይደለሁም ምናምን የሚባል ነገር አለ። በጣም ከአንተ ሰው ራስ ሰው የማጠብቀውን ንግግር ስትናገር እሱ ደግሞ ለራሱ ትልቅ ቦታ ሰጠ ማለት ነው። እኔ ዝቅ የማድረግ ነገር ማኒፕሌት አድርገኝ። በባህሪው አንድ ነገር አለበት፣ ማኒፕሌት ያደርገኛል። በጣም ነው እንደዚህ። አዎ የሆነ ነገር አሁን ልክ ራሱ ሆን ልክ እንዳለው እንኳ ነው የሚነግረኝ። እኔ ደግሞ አልቀበልም እንደዚህ አይነት ነገር። የምቀበል አይነት ሰው አይደለሁም። እኔ ያልኩትን አውቃለሁ። ጤነኛ ሰው ነኝ። ምን እንደተናገርኩ አውቃለሁ ብለዋለሁ። እኔ የሆነ ቃል ብናገር እሱን 10 ቦታ ይፈታውና እንደዚህ እኮ ነው ያልሽው፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ። በጣም ነው ማኒፕሌት የሚያደርገኝ። የበታችነት ስሜት እንዲሰማኝ በጣም በቃ በጭራሽ እኔ የሆነ ነገር ልክ ነኝ ብዬ መናገር አልችልም እሱ ጋር። መልካም ጎኑ እንዳለ ሆኖ በዚህ በኩል ይሄ ያለ ማለት ነው። እና እየኖርን ከዛ መጣ ተመልሶ እሱ ላይ ነው አይደል ያቆምኩት። በቃ ታረቀን፣ አንድ ላይ ሆነን ያው ስለምወደው መኖር ቀጠልን፣ ልጃችን እያሳደግን። ከዛ ፋሚሊም ሽምግልና ተቀበለ፣ ድግስ ተደገሰ፣ ተቀላቀልን። ከፋሚሊ ጋር ሰላም ሆነን ማለት ነው። ላሳጥረውና ማለት ነው። ሰላም ሆነን መኖር እየጀመርን ድጋሚ ያ ነገር ተፈጠረ፣ ጭቅጭቁ ማለት ነው። ማኒፕሌት ያደርገኛል በጣም የሆነ ነገር እሱ ልክ ካልሆነ እኔ በቃ ልክ አይደለም ብዬ መናገር አልችልም። መብት የለኝም እንደ ባለቤቴ። የሆነ ነገር ካጠፋ ማለት ነው ለምንድን ነው ይሄን ያደረግከው ካልኩት እንዴ አንቺ እኮ እንደዚህ ስላልሽ ነው፣ በእኔ ምክንያት እንደሚያጠፋ ሁሉ ነው የሚናገረው ማለት ነው። ሌላ ጥፋት የለበትም። አይጠጣም፣ አያመሽም፣ በስነስርዓት ይገባል፣ ሰዓቱን ጠብቀው ለሚያደርገው እያንዳንዱ ነገር በጣም ነው የሚጠነቀቀው። ሌላ ሰው ጋር እንዲታወቅበት አይፈልግም ምንም ነገር። ሌላ ሰው ጋር፣ ቤተሰቤ ጋር፣ እናት አባቴ ጋር በጣም ተወዳጅ ነው፣ ጥሩ ሰው ነው። ጎረቤት ጋር እንደዚህ እቤት ሲመጣ የሆነ ነገር አድርግ ካልኩት አይ ይሄ አስፈላጊ አይደለም እኮ፣ አስፈላጊ ነገር ሆነ አስፈላጊ አይደለም ይለኛል። ግን እኮ ያደርጋል። ወይኔ ከተናደድኩ በኋላ ወይኔ ካለቀስኩ በኋላ ነው የሚያደርገው እንጂ በሰላም አያደርግም ማለት ነው። ከዛም በኋላ ሁል ጊዜ ይሄ እየተደጋገመ መጣ። እኔ እምባይን ካላየ የሆነ ነገር አያደርግም። እኔ ካላለቀስኩ አይደረግም። ቤት ውስጥ አዝቤዛም ይሆን ለራሴ እኔ ስጀምር ለራሴ ይሄን ግዛልኝ ያለውን ቀሚስ ግዛልኝ ያለው ምንም እንዲገዛልኝ ራሱ ጠይቄው አላውቅም ማለት ነው። ግን ለሚያደርጋት ቤት ውስጥ አብረን ለምንበላው ለምንጠጣው ራሱ በሰላም አያደርግም ማለት ነው። ወይኔ ውጭ ወጥቼ እንድሰራ ደስተኛ አይደለም። በጣም ነው የሚናደደው። ገንዘብ እንዳገኝ አይፈልግም። ፋሚሊ ገንዘብ ከሰጠኝ ከእጄ ይቀበለኛል። በሆነ ነገር ብሎ ይቀበለኛል። ያን ገንዘብ እኔ ቀጣይ ላይ እሰጥሻለሁ፣ እኔ ቀጣይ ላይ የራሴ ደሞዝ ሲደርስ እተካለሁ ብሎ ይቀበለኝና ከዛ ሲመጣ ደሞዙ አብረን አይደል እንዲህ የተጠቀሙ ይለኛል መልሶ። አሁን አባቴ ለእህቶቼ ቀሚስ የሆነ ነገር ልብስ ሲገዛ አንቺም ግዢ ብሎ ይሰጠኛል። አንድ አካባቢ መኖር ጀመርን ከታረቀን በኋላ ማለት ነው። እዚሁ እኛ አጠገብ ሁኚ ብሎ አባቴ ቤት ሰጠንና የሆነ ቤት አለ ትርፍ ቤት ሰጠንና እዚህ ውስጥ ኑሩ ገንዘብ ከምታወጡ ለኪራይ አለ። አልፈልግም አለ ባለቤቴ። አይ እሺ መብቱን አክብርለታለሁ፣ ሊጨንቆ ይችላል፣ ከኔ ፋሚሊ ጋር መኖር ምቾት ላይሰጠው ይችላል ብዬ እሺ ብዬ እሱ የፈለጉበት ቦታ ተከራይተን መኖር ጀመረ። እዛው ሰፈር ማለት ነው፣ ተረድቼው ማለት ነው።
ከዛ በኋላ እንደዛ እያለ እኔ አሁን አባቴ ራሱ ለልብስ ሲሰጠኝ ገንዘብ ይቀበለኝና ወይ እሱ አይገዛልኝ ወይ እኔ እንድገዛ አይፈቅድልኝ። አባቴ ይሄን ሲያይ ፀጉር ቤት ተማሪ ብሎ አስተማረኝ። አባቴ ፀጉር ቤት በጣም ኦቨር ተቀየረ። ከዛ በኋላ ኦቨር ተቀየረ። ቤት ውስጥ በቃ አይመለከተኝም እንደማለት ነገር። እኔ በጣም ነው በቃ ሰለቸኝ። በጣም ታመምኩ። ጭንቀት የምር የጭንቀት በሽተኛ ሆኜ ከአማኒ ራሱ መድኃኒት እየወሰድኩ ነበረ። በዛ ልክ ነው እኔም ማኒፕሌት የሚያደርገኝ ማለት ነው። እኔ እኮ አውቃለሁ የትኛው ልክ እንደሆነ አውቃለሁ፣ ግን እሱ በጭራሽ በቃ አያምንም። የሆነ ነገር ስናገር ሰው ፊትም ከሆነ አይደለም እንደዚህ አይደለም ምናምን ነው የሚለኝ። ከዛ ሶሪ ይቅርታ። አይዞሽ አይዞሽ። አሁን እግዚአብሔር ይመስገን ሁሉም ነገር አልፏል። አልሆነም እና በቃ እኔ ደከመኝ፣ ተለያየም ማለት ነው። እኔ በቃኝ። ከዛ ተለያየን። እኔ ልጄ ያን ጊዜ ኬጂ 3 ነበረና ከዛ ሁሉ ነገር ቀረ። ማገዙንም ተወ። እኔ ቤተሰቦቼ ትርፍ ቤት ስላላቸው እኔ እነሱ ጋር ገባው። እሱም ሄደ ወደሚሄድበት። ከዛ ልጄ መማር አለበት። የግል ነበር የሚማረው። ኬጂ 3 ነበረ። በቃ 1 ዓመት ብቻ ነው ለመመረቅ የሚቀረው። ሁሉ ነገር ከታርጉ በቃ ዘጋግቶ ጠፋ ማለት ነው። ልጄ ጀምረዋል ትምህርት እዛ መመረቅ አለበት ከጓደኞቹ ጋር እዛ ማለት ነው። ከዛ ቤተሰቦቼ ደግሞ ምን አጨናነቀሽ? ይሄን ያህል እንደ ማንኛውም ሰው በአቅምሽ የመንግስት አስገቢ ምናምን አሉኝ። እኔ ደግሞ የልጄ ሞራል እንዴት ሆኖ ነው አሁን ከጓደኞቹ ጋር ቢመረቅ በጣም ደስ ይለዋል ብዬ ገና ደግሞ ሌላ ለዚች ትንሽዬ ጊዜ መንግስት ገብቶ እንትን ከሚ ይሄ ኬጂ 3 ተመርቆ ከዛ በኋላ የመንግስት አንደኛው ይገባ ብዬ አልኩኝ። እንጀራ መጋገር ጀመርኩ። እየጋገርኩ ማስረከም ማለት ነው ልጄን ለማስቀጠል። ከዛ ለሊት እየተነሳው 9 ሰዓት ምናምን እየተነሳው ነው መጋግረው። በዛ ሁኔታ ቀጠለ። ልጄም ግማሽ እየደረሰ በቃ እኔ ሰልችቶኛል፣ እኔ መሄድ አለብኝ አረብ ሀገር ብያት ማየን አግዥኝ አልኳት፣ እናቴን ማለት ነው። ከዛ እሷ ከምታውቃቸው ሰዎች ገንዘብ ጠያይቃ ምናምን አገዘችን። ወደ ቤይሩት ሄድኩኝ ማለት ነው። ከ2 ዓመት በፊት ወደ ቤይሩት ሄድኩኝ። ልጄ ቤተሰቤ ጋ ነው። በመሀል ልጄን በስልክ ምናምን ሰው ያገኘዋል። በቃ ሰላም ሆኖ ማለት ነው። ከዛ ቤይሩት 1 ዓመት እንደሰራው እኔ የምሰራበት ሰውዬ እግዚአብሔር የተመሰገነ በጣም ጥሩ ቤተሰብ ነበረ የገጠመኝ እና የምሰራባቸው ሽማግሌ አረፉና በ1 ዓመት እዚህ ዱባይ ደግሞ ከቤይሩት ወደዚህ ያመጣኝ ሰው አለ። ደላላ ጥሩ ሰው ነው። ሰዎቹም መልካም ስለሆነ 1 ዓመት መቀጠል ትችያለሽ እንከፍልሻለን ምናምን አለኝ። ግን እኔ በቃ የተሻለ ስራ ለስራ ከፈቀዳችሁልኝ ወደ ዱባይ ሊዳ አልኳቸው። ትኬት ቆረጡልኝ። ምንም ችግር የለውም ብለው ወደዚህ ላኩ ወደ ዱባይ። እዚህ ያለው ደላላ ተቀበለኝ። እዚህ ስራ ገባሁ ማለት ነው። እዚህ አሁን አመት በቃ 2 ዓመት ልጨርስ 7 ወር ነው የሚቀረኝ እዚህ ኮንትራቴ ልጨርስ። አሁን የገጠመኝ ነገር ልንገርና አሳጥሬ እኔ በቃ ከወጣ በኋላ ተውኩት። እሱን በቃ በጭራሽ አንገናኝም፣ አላወራውም። እሱ ልጁን እዛ ያወራዋል፣ ሰላም ነው። ልጁም ይሄዳል፣ ይወስደዋል፣ ልጁ ያዝናነዋል ምናምን በቃ። ከዛ አሁን ምን ያደርጋል? እዚህ መጣ፣ ዱባይ መጣ ማለት ነው። እሱ ዱባይ ሲመጣ ግዴታ ልጄን ማናገር ያለበት በእኔ በኩል ነው። ፋሚሊ ኦንላይን ካልገባ ልጄን ማግኘት አይችልም። እሱ እኔ ነኝ ደውሉላቸው ወይ ደግሞ ይፈልጋቸዋልና ደውሉለት እምላቸው ለልጄ ስል ማለት። ልጄ ደግሞ በጣም ነው የሚወደው፣ በጣም ከኔ በላይ ነው እንደውም የሚወደው እሱ ነው ማለት ነው።
ከእሱ ጋር በጣም ኮንታክት ነበረው በፊት ማለት ነው። በደንብ ነው የሚቀራረቡት። ከዛም ልጅ እንዳይጎዳ ልጅ አሁን እኔም እዚህ ነኝ፣ እሱም ደግሞ ትቶት መጣ ማለት ነው። ለ6 ወር እዛው ኢትዮጵያ ውስጥ ሆኖ ሌላ ክልል ሄጄ ነው ያለው ለልጄ። ከ6 ወር በኋላ እመጣለሁ ነው ያለው ለማታለል ማለት ነው። እኔ ደግሞ ኮንትራቴን ጨርሼ መመለስ ነው የምፈልገው ልጄ ጋር፣ ከልጄ አጠገብ ነው መሆን የምፈልገው። ከዛ አሁን በዛ ምክንያት ነው የሚያገናኝ። አሁን በጣም ነው የሚጨቀጭቀኝ ማለት ነው። አሁን በጣም ይደውላል። ከዛ እኔ በስነስርዓት እንደዚህ አልኩት፣ እኔ እናንተን የሚያገናኘን ልጄ እና ልጄ ብቻ ነው፣ ልጃችን ነው የሚያገናኘን። እኔ እናንተ ከዚህ በኋላ አንድ ላይ መሆን አንችልም፣ እባክህ ተወኝ እና ልጃችን እናሳድግ አልኩት። በጭራሽ ሊተወኝ አይችልም። ወይ ቪዲዮ እኮ ይደውላል ወይ እኔ ግን አላነሳም፣ በተአምር አላነሳም። አሁንም ያ ንግግሮችን በፊት የሚናገረኝ ንግግሮች ይደረድራል፣ ቮይስ ማለት ነው 10 ምናምን ቮይስ ይደረድራል ማለት ነው። ባልሰማም እንዳላየውም ዝም አልኩ። ከዛ ፋሚሊ ጋር እኔ በቃ ከዚህ በኋላ እሱ ጋር እኔ መቆራረጥ አለብኝ፣ ብሎክ ማድረግ አለብኝ ብዬ ስላቸው እናቴ ተይ፣ እነሱ ደግሞ አባቴም ተይ፣ እናቴም ተይ፣ አንቺ ምን ጨነቀሽ? የፈለገውን አውራ አትመልሽለት ነው የሚሉ። ግን እኔ ያቆስለኛል፣ የሚናገራቸው ነገሮች በጣም ነው የሚያቆስለኝ። በሰላም ነበር ስኖር የነበረው እስከዛሬ። አሁን ሰላሜን አጣሁ ማለት ነው በሱ ምክንያት። ልጁን ሲፈልግ ይረዳል፣ ሲፈልግ አይረዳም። አሁን ምን ማለት ፈለገ? እኔ ካላናገርኩት እንደማይረዳ ልጁን የሆነ እንደ በቀል ነገር ማለት ነው። አሁን ልጁ የግል ነው የሚማረው። የእኔ የግማሽ ዓመቱን የ6 ወር የ5 ወር እንደዚህ ሸፍኜ ሁሉ ነገር ጨርሼ ትምህርት ቤቱ ጨርሼ ነው ቁጭ ያልኩት። ቀጣዩን ደግሞ እኔ አደርጋለሁ ብሎ ነበረ ያለኝ። አሁንም ይለኛል ቀጣዩንም አንቺ ሸፍኘው ነው የሚለኝ። ከዛ ደግሞ ልጁን እንደ ልቡ እያወራ በእኔ ምክንያት እያገኘ ግን ደግሞ ልጁን ማገዝ አይፈልግም። እኔ ደግሞ በጣም ነው የምናደደው። ለምንድነው የአባትነት ግዴታውን የማይወጣው? አባት ነኝ ብሎ ልጄን የሚያናግረኝ ከሆነ ልጄን የሚያናግረው ከሆነ የሚያወራው ከሆነ ለምንድነው የአባትነት ግዴታውን ለምንድነው ከበር የማያደርገው? የልጁን ወጪ በነፃነት ልጁን እንደፈለገ እያገኘ እኔ ነኝ ሁሉ ነገር የምሸፍነው ማለት ነው። እና እኔ አሁን በቃ ሰልችቶኝ ከዚህ በኋላ እንደውም እኔ ልጄን አሳድጋለሁ፣ አገሬ ከገባሁ በአቅሜ አስተምረዋለሁ፣ የሚችለውን ነገር አደርግለታለሁ፣ ግን ከእሱ ጋር ኮንታክት ማድረግ አልፈልግም ብዬ ስል እናቴ ለምን ትላለች። እሷ ደግሞ ለምን ሲባል ነው እንደዚህ የምታደርጊ? እነሱ ከዛ እኔ መሀል ቤት ተጨነቁ። በቃ ከየት ልሁን ሀሳቤ እኔ መተው ነው የምፈልገው። ምክንያቱም እያቆሰለኝ ደህና ነገር ከአፉ አይወጣም፣ መሸነፍ አይፈልግም። በቃ አሁንም በፊትም እኮ እኔ ጠልቼሽ አይደለም አንቺ ነሽ እንደዚህ ምናምን አንቺ ነሽ፣ እኔም መክሰስ ብቻ ነው በቃ ክሴን ነው የሚደረድረው ከላይ እስከታች። እኔን ተወኝ አልኩት። በቃ እኔ መጥፎ ነኝ፣ እኔ ጎድቻለሁ፣ እኔ በድያለሁ አይደል? ለሱ እግዚአብሔር እኔ የስራ የሚስጠኝና አንተም ደግሞ ጥሩ ነገር ካረግ ፈጣሪ ይክስሃል። ግን እኔን ተወኝ፣ እግዚአብሔር ይካስ። አንተ ላረክልኝ መልካም ነገር ሁሉ አመሰግንሃለሁ። ጥሩ ነገር ይገጥመሃል ወደፊት ጥሩ ስላረክ። ግን ሰው እኮ የጎዳውን ሰው ይሸሻል። ለምንድን ነው ማተወኝ ታዲያ አልኩት። እና አሁን በዚህ መንገድ እየተከራከርን ነው። ምን ማድረግ አለብኝ? ከነጭራሹ ነው ከህይወቴ ላስወጣው ወይ ስልክ እኔ በቃ አላናግረው ወይ እኔ አሁን ከዘጋሁት ደግሞ ልጄ ማግኘት አይችልም። በጣም በእኔ መንገድ ነው የሚያገኝ። ዝም ካልኩት ደግሞ እኔን አይተወኝም። በጣም ነው የሚጎዳኝ። ቃላቶችን ነው የሚወረውርብኝ ማለት ነው። እውነት ልቤ እየደማ ነው ሰሞኑን እና ይሄ በጣም ጨንቆኛል። እና ምን ማድረግ እንዳለብኝ እስኪ ሀሳብ ስጠኝ ብዬ ነው። እሺ ሚዩት አርጊስ። እናም ደግሞ የማዳመጥ ሰዓት ነው። አንደኛ ይህንን ሰው ነው ቢቻል አጠገብሽ እንዳያደርስብሽ ፈጣሪ መጸለይ ነው እንጂ ልጁ እንደዚህ አይነት ባልስ እንደዚህ አይነት አባትስ ልጁ እንደውም ያለሱ ሰላም አይርዳው። አንቺ ለልጅሽ ታንሻለሽ። ፈጣሪ እድሜና ጤናውን ይስጥሽ እንጂ ልጅሽን ቀጥ አድርገሽ አታሳድጊም። ይህ ልጅን አናገር ምናምን ብላችሁ በልጅ አማካኝነት የሆነ ልጁ የሚሞት የሚመስላችሁ አባቱን ካላገኘ አባትነት እኮ ልብ ነው። ይኔናት እንዲ አንቺ ስላላናገርሽው ልጁን የማይረዳ ከሆነ እኮ ይህ ሰውዬ እኮ ኦልሬዲ እኮ አባት አይደለም። መውለድማ ምንም ይወልዳል እኮ ይባላል። እንዲህ ልጁ ምን አገናኝ? አባቱ ከሆነ ከአንቺ ጋር ተጣላ ታረቀ፣ አያገባውም እኮ የአባትነት ስሜቱ ተፈጥሮ ገዝቶት
ሄዶ የእውነት ልጁን ካልተንከባከበና ካረዳ አንቺ የተለማመጥሽው ልጁን ቢረዳ ልጁ ራሱ እርዳታው ራሱ ለልጁ እኮ በሽታ ነው የሚሆንበት። ቢቀርበት እሱ የሚሰጠው 500 የሚሆን 1,000 ለምን 10,000 ብር አይሆንም? ቢቀርበት ለልጅሽ ታንሻለሽ አንቺ እልህ ስለሆነ እንጂ በቃ አንቺ መሆን ማድረግ አለበት። ይግድ አያርግ። እንደው መብሰል ማለት ይሄ ነው። በነገርሽ ብስለት ማለት ይሄ ሰው ልጁን ረዳ አልረዳ ግድ አይሰጠኝም፣ እኔ ልጅን ቀጥ አድርጌ ያሳድጋለሁ ብለሽ ምኑም የሚቅርብኝ ይሄ ሰው ማኒፑሌት የሚያደርግሽ የሚሰድብሽ። አሁን ኦልሬዲ እኮ አንቺ ባህሪያ ነበርሽ እኮ ከእሱ ጋር ስትኖሪ ሚስት አልነበርሽ እንዴ? አባትሽ እንደ ህፃን ልጅ አባትሽ ሲሰጥሽ አይ አቡሽዬ ይሄኛው ለዩኒፎፕ ነው እሺ ምናምን ብለው ልጆች እናቶቻችን በፊት የሚቀበሉን አይነት ነገር ታስታውሳላችሁ? እንግዳ ምናምን መጥቶ ጩጬ እያለን ያው ብር መቼ ምንም አያደርግላቸው የሚበላሹብናል ብለው ስለሚያስቡ ቤተሰቦቻችን ልክ እንግዳ መጥቶ የሆነ ስጦታም ከሰጠን ብር ራሱ ከሰጠን 1 ብር ያኔ ኖርም 1 ብር ብዙ ነበር። 1 ብር ምናምን ሲሰጡን ና አምጣ ዩኒፎፕ ግዛበት ተብሎ ሲሰጠን አምጣ ብለው ቤተሰቦችን ይቀበሉናል። ለምን? በቃ ልጆች ስለሆነ እንዳንበላሽ። አንቺ ሚስት ነሽ፣ ባለቤቱ ነሽ። ገብቶሻል? ባለቤቱ ማለት ባለመብት ማለት ነው። አንቺ ባለመብት ነሽ። እነዛ ሆኖ እያለ ገንዘብ አትይዥም፣ ወተሽ አሰሪም። ባል ሚስቱን እንደውም የበለጠ ኢንከሬጅ ነው ማድረግ ያለበት፣ ወታ እንድትሰራ፣ ሻይን እንድታረግ፣ እንድትማር፣ እንድታውቅ፣ እንደውም ከሱ በተሻለ የበለጠ መሆር ስማርት እንድትሆን። ምክንያቱም ሚስቱ የተሻለ ነገር አገኘች፣ ሚስቱ የተሻለ ቦታ ደረሰች፣ ሚስቱ የተሻለ ቦታ ሻይን አረገች፣ አማረባት፣ ትልቅ ደረጃ ደረሰች ማለት በዛ ውስጥ ባልም ነው የሚታየው። ገብቶሻል? ባልም ይታያል ወይም ይወደሳል በዛው። ባሏ ግን ምንኛ የታደለ ነው ይባላል። ይህ ሰው ግን ጭራሽ አንቺ እንድትደበቂ በታችን እንድትሆኝ ገንዘብ ሲሰጥሽ አምጪ እያለ የተቀበለ በጣም ብዙ የበታችነት ስሜት እንዲሰማሽ የሚያደርግ ሰው ነው። እንኳን ይህ ሰው ከህይወትሽ ሄድልሽ እንደው ራሱን ችሎ ልጁ ላይ ባይደርስ ማለት ነው ያለብሽ ጸሎትሽ። ንክኪ ራሱ ባይኖርሽ ከረዳ እሰየው፣ በራሱ መንገድ ያርገው። አንቺ ግን ሌባ በርሽን ከፍተሽ ሌባ ሰረቀኝ ነው። ይህ ሰውዬ የመጣ እንዲጽፍልሽ ቮይስ እንዲያደርግልሽ በርሽን ከፍት አድርገሽ ኢሞሽን ቴሌግራምሽ ላይ ምናምን ቁጥርሽን ሰተሽው እንዴት ነው ማያደርገው? በሬን አልዘጋም እንዴ? እኔ ቁጥርሽን አቀይርም እንዴ? በቃ ሰላማዊ ያለ ህይወት መኖር ያለ እሱ አይደርስበት። ለእናትና ለአባትሽ ብቻ ስልክ ቁጥርሽን ትሰጪና በቃ አለቀ። አይደርስብሽ፣ አትደርሽበት ማትወጁ ከሆነ። አለበለዚያ እኔ የምጠረጠረው ምንድነው አንቺም ስሜት አለሽ ማለት ነው። ያንን ትፈልጊዋለሽ። የጭቅጭቁን ቮይስ መደራረጉን ንትርኩን እና ልጅህን ጠይቅ ምናምን ማመባባሉ ማኒፑሌሽኑን አንቺም ወደሸዋል ማለት ነው። ምክንያቱም እኔ እንደዚህ ነገር ካልተመቸ የማደርገው ምንድነው ቁርጥ አደርጋለሁ። በቃ መስመሬን ቆርጣለሁ፣ ስልኬን ቀይራለሁ፣ አድራሻዬን ቀይራለሁ፣ ሰላሜን እመርጣለሁ። የምፈልጋቸው ሰዎች፣ ፍቅር የሚሰጡኝ፣ ሰላም የሚሰጡኝ ሰዎች ብቻ ከኔ ጋር እንዲያወሩ አደርጋለሁ። በእጄ ነዋ ስልኬ ያለው እንጂ አንቺ ኦልሬዲ ቮይስ ያደረግልሽ ከፍተሽ እየሰማሽ፣ ቴክስት ይጽፍልሽ እያየሹ ከፍተሽ ሰላሜን አጣው ምን ማለት ነው? ገብቶሻል አደለ? ስለዚህ አንቺ በራስሽ መንገድ ይህንን ነገር ማትወጂው፣ ይህንን ማኒፑሌሽኑ ማትወጂ ከሆነ ይሄ ከሱ የሚመጣብሽን ነገር ከቆረጥሽ ከዛ ላይ ጀመረሽ እንደምታደርጊው ከዚህ እንደወጣሽ ስልክ ቁጥርሽን ትቀይሪና ማሚ ዳዲ ይሄ ነው የኔ ቁጥር ስትፈልጉኝ በዚህ ሚስኮል አድርጉልኝ ደውላለሁ ልጄንም በዚህ ያገኛለሁ ብለሽ ለእነሱ ለማንም እንዳሰጡ ቁጥሬን ብለሽ በቃ አለቀ፣ ተጠናቀቀ። የት ያገኝሻል? የት አግኝቶች ቮይስ ያደርግልሻል? ብሎክ እንኳን ብታደርገው በሌላ ቁጥር ይመጣል። ቁጥርሽን መቀየር ነው በቃ ቤስት ወይ። ስልክ ቁጥርሽን ቀይረሽ ለምትወጃቸው ሰዎች ብቻ ይህን ቁጥር አለን ፈቃድ ለማንም እንዳሰጡ ብለሽ በቃ ተጠናቀቀው። ጠዋት ስትነሽ አታዩም፣ አትሰሚም፣ ቮይስ የማያደርግልሽ ሰላምሽን ያገኘሽ ማለት። ይህን ማድረግ አልችልም ካልሽ እንግዲህ የእሱን ስድብ እና እንትን ወይ ታፈቅረዋለሽ አሁንም ማለት ነው። እንደዛ ብለን ነው የምንቀብጥ። ስለዚህ ይህንን አድርጊ። ልጁን አይርዳ፣ እንደው በእናትሽ እንዳይረዳ የእሱ እርዳታ ልጅሽ በአፍንጫው ይውጣበት። የእሱ እርዳታ ገብቶሻል? ምንም ቢቀርበት ነው የሚሻለው። በሽታ ህመም ነው የሚሆንበት። ስለዚህ በዚህ መንገድ ልታስተካኪው ትችላለሽ። ተግባባ? አዎ በጣም ይህንን ነበር የምፈልገው። ትልቅ ሸክም ነው ያነሳህልኝ። እኔም ጫፍ ላይ ነበርኩ እስካሁንም እኮ ማድረግ ትችላለሽ እኮ። ምን ይሄ እኮ እንትን የሚያስፈልገው አይደለም። ሰው እየረወደ የሚበጠብጥሽ ከሆነ እኮ በብሎክ ሳይት ነው የምትሸኙ። ቀላል ስላልክ ማለት ነው።
ወይኔ በወደቁ እንኳን ማፍቀር ቀርቶ እንደ ሰው አልወደውም ማለት ነው። እሱን እየጎዳኛሉ። በጣም ነው የምጠለው። አንተ አሁን ሰው አትጥሉ ምናምን ስትል ሰው ሳይሆን ስራውን ጥሉ ስትል ነበረ ቅድም። ራሴን ታዘብኩኝ። ለእናቴ እንደዚህ አልኩ። በጣም ነው የምጠላው። ለምንድን ነው እንደዚህ የጠላሁት? ፈጣሪ ሰላም አድርግልኝ። እኔ ሰው እንደዚህ ጠልቼ አላውቅም እላታለሁ ለእናቴ ራሱ። እጅግ በጣም ነው የጠላሁት። ድምፁ እያሳመመኛል። እንደ የሆነ ሰይፍ ነገር ነው የሚመስለኝ። በጣም ነው የሚያንገሸግሸኝ ድምፁ። እግዚአብሔር በጣም ነው የምጠላው። አልወደውም በቃ። ስለዚህ አሁን ያልኩሽን ማድረግ ትችያለሽ ማለት ነው አይደል? በደንብ ያለምንም ጥርጥር ነው የማደርገው። በቃ ጎበዝ። በጣም ነው የማመሰግነው። እሺ ችግር እግዚአብሔር ያክብርልኝ። አሜን አሜን። እኛ ሲንግሎች የት እንደምናገባ እግዚአብሔር ይሆናል። ጓድ የሲንግሎች ማህበር በስፋት መቋቋም እንዳለበት የሚያሳይ ነገር ነው እየተከሰተ ያለው። ሲንግልነት ይለምልም የሚለውን መፈክር በትልቅ ባነር በቅርቡ በየመንገዶቹ ለመለጠፍ ሀሳብ አለን፣ በየሀገሩ ማለት ነው። ጥሩ ሀሳብ ይሄ። በጣም የማያዳገም ሲንግሎች እንኳን ደስ አላችሁ፣ ሰላማችሁ ይጠበቅ። ሲንግል በመሆን ጤናችሁንና ሰላማችሁን አይምሯችሁን ጠብቁ። ቆይ አንዴ